ሌላውና ሶስተኛው ምክንያት ደግሞ በሰኔ በ12 ቀን ቅዱስ ሚካኤል ባህራንን ያዳነበት ቀን ነው። እግዚአብሔር ግን ብዙ ጊዜ ከመንገዳችን ጠብቆ የሞት መንገዳችንን ወደ ሕይወት ለውጦልናል። ጠላታችን ሞታችንን ደግሶልን፣ እግዚአብሔር ግን ድግሱን ለደስታችን አድርጎልናል። ሚስቱም ይህች አፎምያ የተባለች ደግ ሴት ስትሆን የሐዋርያት ሰንሰለት ያለው ክህነታችሁ የታለ? የእንጦንስና የመቃርስ የሆነው ምንኩስናችሁ የታለ? የመጥምቀ መለኮት የመሰለው ብሕትውናችሁ ባህታዊነታችሁ የታለ? እንኳን እኛን ደካሞችን አይደለም የእግዚአብሔር ጸጋ ያላቸውን እንኳን ያስቱ ዘንድ ታላላቅ ተአምራትን እንኳን ማድረግ እንዲችሉ ያደርጋቸዋል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦርቶዶክሳውያን እንደምንሰነበታችሁ፣ እንኳን ለሊቀ መላእክት ቅዱስ ሚካኤል በዓል በሰላም አደረሳችሁ። በዛሬ ቪዲዮአችን ሰኔ 12 ቀን ቅዱስ ሚካኤል ምን ነገሮችን አደረገ፣ ለምንስ እናከብረዋለን የሚሉትን ጉዳዮች አንስተን እንነጋገራለን። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ጀምሩ። እንግዲህ የዛሬው ዕለት በቅድስት ቤተክርስቲያናችን የሊቀ መላእክት ቅዱስ ሚካኤል በዓል በደመቀ ሁኔታ ከሚከበርባቸው ዕለታት ውስጥ አንዱ ነው። ይህም ዕለት የሚከበርበትን ምክንያት በመጽሐፈ ስንክሳርና በዛው በሰኔ ወር ድርሳነ ሚካኤል ላይ ተጽፎ እናገኘዋለን። ይህንንም ጠቅለል ሲደረግ በዚህ ዕለት ሊቀ መላእክት ቅዱስ ሚካኤል ከሁለትና ከሶስት በላይ ታላላቅ ነገሮችን ያደረገበት ዕለት ነው። ቅድስት ቤተክርስቲያንም እነዚህን ነገሮች በማሰብ ሰኔ 12 ቀን በየዓመቱ በደማቅ ሁኔታ የሊቀ መላእክት ቅዱስ ሚካኤል በዓሉን ታከብረዋለች ማለት ነው። ከነዚህም ነገራቶች እንግዲህ የመጀመሪያው የቅዱስ ሚካኤል በዓለ ሲመቱ ወይም የሹመት ቀኑ ነው። በዓለ ሲመቱ ለቅዱስ ሚካኤል ማለት ዲያብሎስ በአፈጣጠሩ የመላእክት አለቃ የነበረ ሲሆን በክህደቱ ምክንያት ከስልጣኑ ሲወርድ በእርሱ ቦታ የተተካው ቅዱስ ሚካኤል ነው። በዚህም ዕለት የመላእክት አለቃ የሆነ ቅዱስ ሚካኤል ዲያብሎስን በእግዚአብሔር ፈቃድ ተዋግቶ አሸንፎ የመላእክት ሁሉ አለቃ ሆኖ ሊቀ መላእክት ሆኖ የተሾመበት ዕለት ነው ማለት ነው። ሁለተኛው ደግሞ ቅዳሴ ቤቱ የከበረበት ዕለት ነው። ይህ እንዴት ነው የሚለውን ስንመለከት ደግሞ በእስክንድርያ ሀገር ንግስቲቷ ሳተርን የሚባል ጣዖትን አሰርታ ለእርሱም መስዋዕትን ታቀርብ ነበር። ይህም ጣዖት የሚከበረበት ዕለት ወር በገባ በ12 ቀን በሰኔ በ12 ቀን ነበር። ይህንንም ጣዖት እንግዲህ የእስክንድሪያው ሊቀ ጳጳስ እለእስክንድሮስ እስከተሾመበት ድረስ እስከዛች ጊዜ ድረስ ሲመለክ የኖረ ጣዖት ነው። ይህም ጳጳስ ይህንን ጣዖት ሊያጠፋ በሞከረ ጊዜ የዛ ሀገር ሰዎች ልማዳቸው ነውና ልማዳችን ለምን ታጠፋለህ በሚል ተነሱበት። በኋላም ቅን የሆነና ለክርስትና ሃይማኖት ቀናኢ የሆነ ንጉሥ ቆስጠንጢኖስ በነገሰ ጊዜ ጣዖታት ይዘጉ፣ ቤተ ክርስቲያናት ይከፈቱ የሚል አዋጅን አወጣ። ይህንንም ተከትሎ እኚህ አባት በድጋሚ ይህን ቤተ ጣዖት ለማጥፋት አሰቡ። ይህንም ተከትሎ እንግዲህ የሀገሩ ሰዎች አሁንም 18 ፓትርያርኮች ያላፈረሱብንን ለምን አንተ ልማዳችንን ታፈርሳለህ? ለምን ጣዖታችንን ታፈርሳለህ? ይህንን በዓል ስናከብር ብዙ ነገርን ለምደናልና ለምን ታጠፋብናለህ? ብለው ፓትርያርኩን ጠየቁት። ይህንንም በዓል በየዓመቱ በደማቅ ሁኔታ ያከብሩ ነበርና ይህን ዕለት የቅዱስ ሚካኤልን በዓል ያከብሩበት ዘንድ እኒህ አባት ሕዝቡን አስተምረው ቤተ ጣዖቱንም አፍርሰው የቅዱስ ሚካኤልን ቤተ ክርስቲያን ሰርተውበታል። የሀገሩ ሕዝብም በደስታና በተድላ በተነገሩት መሰረት ለጣዖቱ የሚያቀርቡትን ጊደርና ጠቦቶች ለተቸገሩና ለነዳያን በመስጠት ዕለቱንም የቅዱስ ሚካኤልን ስም በመጥራት ሲያከብሩት ይውላሉ። ይህም ነገር ለብዙ ዘመናት የኖረ ነበርና ይህች ቤተ ክርስቲያን ቅዳሴ ቤቷ በሰኔ በ12 ቀን ከብራ በየዓመቱ በደማቅ ሁኔታ ሲከበር ኑሯል ማለት ነው። ቤተ ክርስቲያንም ይህን እንደ ሁለተኛ ጉዳይ ይዛ በየዓመቱ የመልአኩን የቅዱስ ሚካኤልን በዓል በደማቅ ሁኔታ ታከብራለች ማለት ነው። ሌላውና ሶስተኛው ምክንያት ደግሞ በሰኔ በ12 ቀን ቅዱስ ሚካኤል ባህራንን ያዳነበት ቀን ነው። ይህን እንግዲህ ባህራን የሚለውን ስም ብዙዎቻችን በጭንቅ ጊዜያችን የምንጠራው ስም ነው። ለባህራን የደረሰ ቅዱስ ሚካኤል ለእኛም ይድረስልን የምንልበት ሁሌም ስሙን የምንጠራው ነው እና ብዙዎቻችን እናውቃለን። በሁለተኛው ላይ ያየነው ሊቀ ጳጳስ እለእስክንድሮስ የተባለ ሊቀ ጳጳስ ባሰሯት ቤተክርስቲያን ውስጥ ካሉትና ከነበሩት ምዕመናን ውስጥ አንዱ የዚህ ባህራን የተባለው ሰው አባት ነበር። ይህም ሰው የቅዱስ ሚካኤልን በዓል ይልቁንም ህዳር እና ሰኔ 12 ቀንን አብዝቶ የሚያከብር ሰው ነበር። የዚህም ሰው አንድ አብዝቶ ከልቡ ክፋትን የተሞላና ርኅራኄም የሌለው አንድ ጎረቤት ነበረው። ይህንንም ሰው የቅዱስ ሚካኤልን በዓል በሚያከብርበት ዕለት ሁሉ ይዘባበትበትና ይስቅበት ነበር። ይህም ደግ ሰው ከዚህ ዓለም ድካም የሚያርፍበት ጊዜ በደረሰ ሰዓት ሚስቱን ሁሌም ቢሆን የቅዱስ ሚካኤልን በዓል ማክበር እንዳታቋርጥ፣ ይልቁንም ህዳርና ሰኔ 12 ቀንን በታላቅ ክብረ በዓል በደማቅ ክብረ በዓል እንድታከብር እርሷን ነግሯት አርፏል። የዚህም ደግ ሰው ሚስት ጸንሳ ነበርና
የመውለጃ ጊዜዋ በደረሰ ጊዜ እንዲሁም ምጧን በበዛ ሰዓት ቅዱስ ሚካኤልን ቅዱስ ሚካኤል ሆይ እግዚአብሔር ከጭንቅ ይገላግለኝ ዘንድ አመልክትልኝ፣ አንተ በእግዚአብሔር ፊት ባለሟልነት አለህና ብላ ለመነችው። ወዲያውም ያለችበት ቤት በብርሃን ተሞልቶ መልኩ ያማረ ልጅን ተገላገለች። የመላእክት አለቃ ቅዱስ ሚካኤልም ከሰማይ ወርዶ ልጁን ባረከው። ቸርነትና ርኅራኄ የሌለው የዚህን ባለጸጋ ሰው ሀብት እንዲሁም ንብረቱን ሁሉ ይህ ሕፃን ይወርስ ዘንድ እግዚአብሔር አዟል ብሎም ተናገረ። ነገር ግን ይህንም ነገር ያ ክፉ ባለጸጋ በቤቱ መስኮት ሆኖ ይሰማ ነበርና ታላቅ ሐዘንም አደረበት። ሕፃኑንም ይገድለው ዘንድ የተለያየ ነገርን ያደርግ ነበር። ነገር ግን ሕፃኑን ቅዱስ ሚካኤል ይጠብቀው ነበር። ቅዱስ ሚካኤል ከክፉ ነገር ሁሉ ያድነው ነበር፣ ከሞትም ይከላከልለት ነበር። ይህም ባለጸጋ የሕፃኑን እናት አንቺ ችግረኛና ደሃ ነሽና ይህንን ልጅ ለእኔ ይላላከኝ ዘንድ ልውሰደው፣ ለአንቺም 20 ወቄት ወርቅን እሰጥሻለሁ አላት። እሷም ተቸግራ ነበርና ሰጠችው። ያም ባለጸጋ ሐሳቡን ይፈጽም ዘንድ በሕፃኑ ቁመት ልክ ሳጥንን አሰርቶ ሕፃኑንም ቆልፎበት ቁልፉንም ሳጥኑንም ወደ ባህር ወረወረው። ነገር ግን ሕፃኑን እግዚአብሔር ይጠብቀው ነበርና ባህሩ ሳያሰጥመው ከዛች ሀገር ርቃ ወደምትገኝ አንዲት ደሴት ደረሰ። በዛችም ሀገር በጎቹን በባህር ዳርቻ የሚጠብቅ አንድ ሰው ይህንን ሳጥን አግኝቶ ቤቱን ወሰደው። መክፈቻንም ባጣ ጊዜ በእግዚአብሔር መንፈስ ተነሳስቶ ወደ ባህር ተመለሰ። በዛም አሳ የሚያሰግድ ሰውን አግኝቶ መረቡን በስሙ ይጥልና የያዘውንም አሳ ይሸጥለት ዘንድ ነግሮት ተስማሙ። ያኔም ትልቅ አሳን ይዞ ሲሰጠው ቤቱም ደርሶ ሲሰነጥቅ ቁልፉን ከውስጡ ከአሳው ውስጥ ከትልቁ አሳ ውስጥ አግኝቶታል። በዛ ቁልፍ ያንን ሳጥን ሲሞክረውም ሳጥኑ ተከፍቷል። ሳጥኑንም በከፈተ ጊዜ ያንን ባለጸጋው የጣለውን መልኩ ያማረ ልጅን አገኘው። ተደስቶም ያሳድገው ዘንድ ወሰደው። እንዲሁም ከባህርም ስላገኘው ስሙን ባህራን ብሎ ሰየመው። ከዓመታት በኋላ ይህ ባለጸጋ ለንግድ ሄዶ በመሸ ጊዜ በዛ በግረኛ በደሴቷ ባለው በግ እየጠበቀ በሚተዳደረው ሰው ቤት ያደር ዘንድ ገባ። ልጁንም አገኘው ባህራንን። ሰውየውም የልጁን ታሪክ በነገረው ጊዜ እርሱ የጣለው ልጅ በሳጥን ቆልፎ ይሞት ዘንድ ነፍሱንም ያጠፋ ዘንድ በሳጥን ቆልፎ ከቁልፉ ጋር አብሮ ወደ ባህር የወረወረው ልጅ ሊገድለው የፈለገው ልጅ መሆኑን ተረዳ። ይገድለውም ዘንድ የተለያዩ ሰይጣናዊ ሐሳባትን መልሶ ማመላለስ ጀመረ። በነጋ ጊዜም እንግዲህ ልጁን ወደ ሀገሩ ይልከው ዘንድ ያንን ያደረበትን ሰውዬ ጠየቀው። ሰውየውም ገንዘብ ሰጥቶት ነበርና ይልከው ዘንድ ፈቀደለት። ባለጸጋውም ይህችን መልእክት ይዞ ወደ አንተ የሚመጣ ሰው ስሙ ባህራን የተባለውን መልእክቷ በደረሰች ጊዜ ግደለውና ከጉድጓድ ጣለው፣ እኔም እስክመለስ ድረስ ማንም አይስማ በሚል ደብዳቤ ጽፎ በሹሙ የሚታወቅበትንም ማኅተም አድርጎ ላከው። ባህራንም ከዚያች ሀገር ሊደርስ በቀረበ ጊዜ የመላእክት ሁሉ አለቃ የሆነ ቅዱስ ሚካኤል በንጉሥ አምሳል ታየው። እርሱም ወዴት እንደሚሄድ ጠየቀው። ባህራንም የአንድን ባለጸጋ መልእክት ለማድረስ እንደሚሄድ በነገረው ጊዜ መልእክቱን ያሳየው ዘንድ ቅዱስ ሚካኤል ለባህራን ጥያቄን አቀረበለት። ባህራን ግን ለማንም አታሳይ መባሉን ተናገረ። ባህራን የራሱን የሞት መልእክት መያዙን፣ የሞቱ ደብዳቤን፣ የመቃብሩን ደብዳቤ መያዙን አላወቀም። ቅዱስ ሚካኤልም እንደተጠቀለለ ቢሆንም ያሳየው ዘንድ ሲጠይቀው ባሳየው ጊዜ የሞቱን ደብዳቤ እፍ ባለበት ሰዓት ወደ ሕይወት ቀይሮለታል። እኛም እንዲሁ እግዚአብሔር የሞት ደብዳቤያችንን ይዘን ስንሄድ ከመንገድ አግኝቶናል። የሞታችንን ደብዳቤም ወደ ሕይወት ይቀይርልን ዘንድ እርሱ ይመለከተው ዘንድ ሲጠይቀን እምቢ ብለነዋል። ጠላታችን ዲያብሎስ ወደ ሞት ወደ ኃጢአት ሲልከን፣ እግዚአብሔር ግን ብዙ ጊዜ ከመንገዳችን ጠብቆ የሞት መንገዳችንን ወደ ሕይወት ለውጦልናል። ነገር ግን የሞት ደብዳቤው ወደ ሕይወት መለወጡን ባህራን እንዳላወቀ ሁሉ እኛም እንዲሁ ሳናውቅ እግዚአብሔር ብዙ ጊዜ ከሞታችን መልሶ ሕይወትን ሰጥቶናል። ጠላታችን ሞተዋል ሲል እግዚአብሔር ዘመናችንን አራዝሞልናል። ጠላታችን ሞታችንን ደግሶልን፣ እግዚአብሔር ግን ድግሱን ለደስታችን አድርጎልናል። ይህንንም የሞት ደብዳቤ ቅዱስ ሚካኤል ይህንን ደብዳቤ ይዞ የመጣ ስሙ ባህራን የተባለን ሰው ልጄን አጋቡት፣ በቤትም በውጭም ያለውን ንብረቴን ሁሉ አውርሸዋለሁ፣ እኔም እስክመጣ አትጠብቁ፣ ሰርግን አድርጉ በሚል ለሕይወት ቃል ለውጦለት ነበር። እግዚአብሔር ያለ ጊዜ ማንኛውም ሐዘናችንን ወደ ደስታ የመለወጥ ችሎታ አለው፣ ይችላል። እግዚአብሔር ጊዜው ሲደርስ መከራችንን ወደ ደስታ መቀየር ይቻለዋል። እሱ ጊዜው ሲደርስ እንዲሁ ሞታችንን በቅጽበት ወደ ሕይወት መለወጥ ይቻለዋል። ባህራንም ከባለጸጋው ቤት በደረሰ ጊዜ ሹሙ ደብዳቤውን ተቀብሎ ባነበባት ሰዓት እውነተኛ መሆኗን ማኅተሙን ስላየ እንደታዘዘው ሁሉ የባለጸጋውን ልጅ በተክሊል አጋባው።
ከቀናትም በኋላ ያ ባለጸጋ ከሄደበት ቦታ ሲመለስ ገና ከቤቱ ሳይደርስ ታላቅ ደስታንና ዘፈንን ሰማ። ይህንም ለምን እንደሆነ በጠየቀ ጊዜ አንተ ደብዳቤን ጽፈህ የላከው ባህራን የተባለን ሰው ልጅህን አጋብተውት ነው፣ እንዲሁም በትእዛዝ መሰረት ሴቶችንም ወንዶችንም ባሮችህን የሚንቀሳቀስና የማይንቀሳቀስ ንብረትህን በሙሉ አውርሰውታል ብለው ሲነግሩት በታላቅ ድንጋጤ ተመትቶ ወድቆ ሞተ። ይህ ባህራን የተባለ ሰውም እስከ መጨረሻው ዘመን ድረስ የቅዱስ ሚካኤልን በዓል በፍጹም ደስታ በማክበርና ለእግዚአብሔርም በመገዛት ኖሯል። እኛ ግን ክርስቶስ ከሞታችን መልሶን፣ ከመከራ ወደ ደስታ መልሶን፣ ከሐዘን ወደ ደስታ መልሶን እግዚአብሔርን እንተወዋለን፣ እንረሳዋለን። በመከራችን ጊዜ ብቻ እናስበውና እግዚአብሔር ከመከራችን ሲያወጣን በሰላማችን ጊዜ እሱን እንረሳዋለን። እግዚአብሔርም በዚያ ያዝንብናልና ልናስተውል ይገባናል ማለት ነው። በመከራችን ጊዜ የጠራ ነው፣ በጨነቀን ጊዜ የጠራ ነው እግዚአብሔርን በደስታችን ጊዜም ልናስበውና ልናመሰግነው ይገባናል ማለት ነው። አራተኛው ቅዱስ ሚካኤል ያደረገው ነገር ደግሞ ቅድስት አፎምያን ከዲያብሎስ እጅ ማዳኑ ነው። ይህም እንዴት ሆነ ስንል ኪልቅያ በምትባል ሀገር አንድ ሃይማኖቱ የቀና ደግ የሆነ ስሙ አስተራኒቆስ የሚባል ሰው እንደነበረ የቅዱስ ሚካኤል ድርሳን የሰኔ ወር ይነግረናል። ሚስቱም ይህች አፎምያ የተባለች ደግ ሴት ስትሆን ቅዱስ ሚካኤልንም በዓሉን በየወሩ ያከብሩ ነበር። ካላቸውም ገንዘብ ለነዳያንና ለተቸገሩት ሁሉ ይሰጡ ነበር። ይህም ሰው ከጊዜ በኋላ ታመመ። በዚህም ጊዜ ሚስቱ አፎምያ ሴት ባሏ ከሞተ በኋላ ራሷንም ቤቷንም ለማስተዳደር ትቸገራለች፣ የዲያብሎስን ፈተና ይበዛባታልና አንተ በሕይወት ሳለህ በኋለኛው ዘመን አንተ በሌለህ ጊዜ ከዲያብሎስ ፈተና ሁሉ የሚጠብቀኝ የቅዱስ ሚካኤልን ስዕል አሰርታ አስቀምጥልኝ ብላ ጠየቀችው። አስተራኒቆስም እንጨት ጠራቢንና አንጥረኛን አስጠርቶ ከእንጨት ከብርና ከወርቅ አድርጎ የመልአኩ የቅዱስ ሚካኤልን ስዕል አሰራላት። እሱንም ለቅድስት አፎምያ ሰጣትና በስዕል ቤቷ ውስጥ አስገብታ አስቀመጠችው። ባሏን በሞተ ጊዜ አፎምያ የቅዱስ ሚካኤልን በዓል የምታከብር ለእግዚአብሔርም ፈጽማ የምትገዛና በመልካም ሥራ ሁሉ የጸናች ሴት ሆነች። እርሱ ሁሌም መልካም ሥራን አይወድምና እንግዲህ ይህንም መልካም ሥራን ዲያብሎስ አልወደደውም። ለመጀመሪያ ጊዜም እንግዲህ ፈተናን ሲያቀርብላት በጣም ብዙ ከሆኑ የሰይጣን ሰራዊቶች ጋር በባልቴቶችና በሕፃናት ተመስሎ በቤቷ ደጃፍ ተገኘ። ከዛም የምታገለግላትን ሴት ቅድስት አፎምያን ተጠራለት ዘንድ ለመናት። እሷን በጠራቻት ጊዜ ወደ ውጭ ወጥታ የቅዱስ ሚካኤል ስዕል ወዳለበት በቤቷ ክፍል ይገቡ ዘንድም ጋበዘቻቸው። አብረው ያሉ መበለቶችንም ሁሉ ኑ ወደ ቤቴ ግቡና ስለ እኔ ጸልዩልኝ፣ ነገር ግን ከመካከላችሁ ወንድ ካለ ወደ ቤቴ እንዳይገባ፣ ባለቤቴ ከሞተ በኋላ ማንም ወንድ ወደ ቤቴ ገብቶ አያውቅምና አለቻቸው። ነገር ግን ዲያብሎስ አስቀድሞ ከመምጣታቸው በፊት እንደጸለዩላትና አሁንም እንደማይገቡ እንዲሁም ምክርንም ይመክራት ዘንድ እንደመጣ ነገራት። ይህንም ምክሬን ስሚ፣ አንቺ ገንዘብሽን ሁሉ ለድሆች በመስጠት ራስሽን ችግር ላይ እየጣልሽ ነው። ገንዘብሽም ባለቀ ጊዜ ማንም የሚቀብርሽ አታገኝም። እናም ማንም ሰው ባሌ ከሞተ በኋላ ቤቴ ውስጥ አልገባም ትያለሽ። ነገር ግን ባል የሌላት ሴት በቤቷ በረከትን የላትም። እግዚአብሔር አዳምንና ሔዋንን ሴትና ወንድ አድርጎ የፈጠራቸው ምክንያት ስላለው ነው። አንቺም ከሞትሽ በኋላ ተዝካርሽን የሚያወጣና ገንዘብሽንም የሚወርስ ልጅ ያስፈልግሻል። ይህንም እነግርሽ ዘንድ የአንቺ የፍቅር እዚህ ድረስ አመጣኝ አላት። እንግዲህ ዲያብሎስ በማንኛውም ጊዜ ኃጢአትን ሊያሰራ ሲፈልግ ይህንን ኃጢአት ስሩ ብሎ አይደለም የሚያሰራ። ነገር ግን የኛ ያዘነ በማስመሰል ወይም የምንወዳቸውን ሰዎች ለእነሱ ያዘነ በማስመሰል እንዲሁም ጽድቅን ያሰራን በማስመሰል ነው ኃጢአትን የሚያሰራን ማለት ነው። ቀጥሎም እነሆ አኖሬዎስ የሚባል ንጉሥ ሚስቱ ሞታበታለች፣ እናም ብዙ ወርቅና ብርን ጥሎሽ ሊሰጥሽና ሚስቱ ሊያደርግሽ ይፈልጋል አላት። አፎምያም አባቴ የጫንከው አስኬማ መልካም ነበር፣ ነገርህ ግን ክፉ ነው። ጾምን አትጹሙ፣ አትጸልዩ፣ ለነዳያንና ለተቸገሩ እንዲሁም ለድሃ አደግ ልጆችም ገንዘብን አትስጡ የሚል የትኛው መጽሐፍ ነው? ሌላ ባልንስ አግቢ የምትለኝ ሴት ባሏ ከሞተ በኋላ ሌላ ወንድን ታገባ ዘንድ ወንድም ሚስቱ ስትሞት ሌላ ሴትን ያገባ ዘንድ የትኛው መጽሐፍ ነው ያዘዘው? ለምንስ በዚህ ነገር ልታስተኝ ፈለግ? እኔስ የነነዌ ሰዎች በጾም በጸሎት ከክፉ መከራና መቅሰፍት እንደዳኑና ቅዱስ ጳውሎስም ንስሐ ግቡ ጹሙና ጸልዩ ብሎ እንዳስተማረ አውቃለሁ። እንዲሁም ጌታ በወንጌሉ አንድ ባለጸጋ መንግሥተ ሰማያትን ለመውረስ ምን ላድርግ ባለው ጊዜ ያለን ሁሉ ለድሆች ስጥና ተከተለኝ ነበር ያለው። አንተ ግን ገንዘባችሁን ለተቸገሩ አትስጡ ብለህ አስተማርክ፣ መልካምም አላደረክም ብላ ገሰጸችው። ከዛም
ይህንን ተናግራ የቅዱስ ሚካኤልን ስዕል ለማምጣት ስትገባ እንደ አሞራ ከነሰራዊቱ በረረ። ከዚያም ዲያብሎስ ሊያስታት መጥቶ እንዳልቻለና እስከ ሰኔ 12 ቀን ድረስ እንደገና አንዳች ነገርን በእርሷ ላይ እንደሚያደርግ ዝቶባት ሄደ። እዚህ ላይ አንዳች ነገርን እንገንዘብ። እሱም ልክ አሁን እንዳየነው ዲያብሎስ በእልፍ መነኮሳትን መመሰል ችሏል። ነገር ግን አፎሚያ መነኩሴ ስለመሰለ ብቻ የሐሰት ትምህርቱን አልተቀበለችም። ምክንያቱም ከእግዚአብሔርና ከቤተ ክርስቲያን አስተምሮ በላይ የሆነ ምንኩስናም፣ ጵጵስናም፣ ቅስናም እንዲሁም ዲቁናም ስለሌለ ማለት ነው። ይህም ማለት ምንድን ነው? ቆብን ስላደረገ ብቻና ጳጳስና መነኩሴ ቄስም ስለተባለ ብቻ የሚለንን ሁሉ ከቤተ ክርስቲያን አስተምሮ ጋር የማይታረቅ ነገር መቀበል አለብን ማለት አይደለም። ስለዚህ አሁን በእኛ ዘመን አንዳንድ መምህርና አጥማቂ ነን የሚሉት የዲያብሎስ ተላላኪዎች በሚነግሩን ክህደት መሳብ የለብንም። ይልቁንስ እንደ አፎሚያ አስኬማችሁ ጥሩ ሳለ ትምህርታችሁ የክፋት ነው ልንልና ከቤተ ክርስቲያን ተቃርኖ ያለን ሰው ልንቃወም፣ ከቤተ ክርስቲያን ጎን ልንቆም ይገባናል ማለት ነው። በዚህ በሰኔ 12 ቀንም ይህ ዲያብሎስ የመላእክትን አክሊል ደፍቶና መስቀል የሌለው በትርን ይዞ እኔ ቅዱስ ሚካኤል ነኝ ብሎ በሌሊት በቤቷ መጣ። ከዛም ወደ ቤቷ ከገባ በኋላ ቅድስት አፎሚያ ሆይ ደስ ይበልሽ፣ ጸሎትሽ ከእግዚአብሔር ዘንድ ደርሷልና ዛሬም መጠብቅሽ ዘንድ ወደ አንቺ እግዚአብሔር ላከኝ አላት። አፎሚያም አንተ ማነህ? ስምህስ ማን ይባላል አለችው። እሱም እኔ ቅዱስ ሚካኤል ነኝ። እናም ዛሬ ሚካኤል በአምላኩ ፊት ስለ ምድር ሁሉ ምሕረትን ሊለምን ይሄዳልና እኔ እመጣብሻለሁ ሲልሽ ዲያብሎስን ስለሰማው ልጠብቅሽ ከሰማይ ወረድኩ አላት። በዚህ ልክ ነው እንግዲህ ዲያብሎስ ሲያስመስል እዚህ ድረስ ነው። ቀጥሎም ለእርሱ ልትሰግድ እንደሚገባ ነገራት። እሷም መልሳ አንተ መልአክ እስከሆንክ በበትርህ ላይ ለምን መስቀል የለም? ንጉሥ መልእክተኛውን ያለ ማኅተም እንደማይልክ ሁሉ መላእክትም ያለ መስቀል በትር እንዴት ይይዛሉ? በትርን ያለ መስቀል እንዴት ይይዛሉ? በእውነት አንተ መልአክ ከሆንክ የቅዱስ ሚካኤልን ስዕል ላምጣልህና ተሳለም አለችው። ሁላችንም ይህንን ልንል ይገባናል። ዛሬ በቤተ ክርስቲያናችን ላይ የሚነግዱ የበግ ለምድ የለበሱ ተኩላዎች በዝተዋልና ምልክታችሁ የታለ ልንላቸው ይገባል ማለት ነው። የሐዋርያት ሰንሰለት ያለው ክህነታችሁ የታለ? የእንጦንስና የመቃርስ የሆነው ምንኩስናችሁ የታለ? የመጥምቀ መለኮት የመሰለው ብሕትውናችሁ ባህታዊነታችሁ የታለ? ዓለምን ንቃችሁ የሄዳችሁበት ከሰው ሁሉ የተለያችሁበት ብሕትውናችሁ የታለ ልንላቸው ይገባል። ቃለ እግዚአብሔርን አሳምሮ ስለተናገረ፣ ሰይጣንን ከራሱ ጋር ተስማምቶ ስላወጣ፣ እኔ መነኩሴ ነኝ ስላለ፣ እግዚአብሔር ተገለጸልኝ ስላለ፣ እኔ መናኝ ባህታዊ ነኝ ስላለ ብቻ መከተል ተገቢ አይደለም ማለት ነው። ቅድስት አፎሚያም ይህንን ብላ ስትነሳ ዲያብሎስ ወዲያውኑ በቅጽበት ፊቱ ተለዋወጠ። ፊቱም ተራራን መሰለ፣ አፉም ታላቅ ጨለማ የተሞላ ጉድጓድን መሰለ። እሷንም ከእንግዲህ በኋላስ ከአንቺ ጋር እጠፋለሁ እንጂ አልለቅሽም አላት። ያን ጊዜም ወደ ቅዱስ ሚካኤል በታላቅ ድምፅ ስትጸልይ በዛው ሰዓት ቅዱስ ሚካኤል ይረዳት ዘንድ ከሰማይ መጣ፣ ቤቷን በብርሃን ተሞላ። ዲያብሎስም ያለ ጊዜው እንዳያጠፋው ሲለምነው እሱም ጊዜው ገና ነውና ስሙ ከተጠራበት ሁሉ እንዳይደርስ አዋርዶ ለቀቀው። ቅድስት አፎሚያም ወደ ቤተ ክርስቲያን ሄዳ እንድትጸልይና በዛው ዕለትም ነፍሷ ከሥጋዋ እንደምትለይ ነግሯት ወደ ሰማይ አረገ። በዛውም ዕለት ወደ ቤተ ክርስቲያን ሄዳ ሥጋውን ደሙን ተቀብላ ነዳያንንና የተቸገሩትንም ሁሉ ጠርታ አበላች። ጳጳሳትንም እንዲሁ ጠርታ ይጸልዩላት ዘንድ ለመነች። ያንንም ስዕል በጸለየችበት ጊዜ በቅርብ ባለች የቅዱስ ሚካኤል ቤተ ክርስቲያን ውስጥ ያለምንም መስቀያና ያለምንም እጅ መቅደሱ ላይ ሄዶ ተሰቅሏል። ይህም ስዕል ብዙ ተአምራትን ሲያደርግ በዛችው ቤተ ክርስቲያን ኑሯል። ይህም ዕለት የዚህች ቅድስት ሴት እረፍቷ ነው ማለት ነው። አሁንም ቢሆን ከዚህች ሴት የምንማረው በፍጹም ጸሎትና ጾም መትጋት እንዳለብንና ዲያብሎስም የብርሃን መልአክን መስሎ ይመጣልና እንዳያስተን መጠንቀቅ እንዳለብን ነው። እኒህ አጥማቂና ባህታዊ ነን የሚሉን ሰዎችም ተአምራትን ሲያደርጉ ሰይጣንን ሲያስጮሁ ብንሰማ ልንገረም አይገባንም። ምክንያቱም ዲያብሎስ ለወዳጆቹ ከዛም በላይ ያደርግላቸዋል። እርሱ የብርሃን መልአክን መስሎ እንደሚታይ ሁሉ እነርሱም ታላላቅ ተአምራትን ታላላቆቹን አዋቂዎቹን እንኳን ያስቱ ዘንድ እንኳን እኛን ደካሞችን አይደለም የእግዚአብሔር ጸጋ ያላቸውን እንኳን ያስቱ ዘንድ ታላላቅ ተአምራትን እንኳን ማድረግ እንዲችሉ ያደርጋቸዋል ማለት ነው። እኛ ግን ይህ ሁሉ ሲሆን ልክ እንደ ቅድስት አፎሚያ ምልክታችሁ የታለ ልንላቸው ይገባል። ከላይ እንዳየነው ከእግዚአብሔር አስተምሮ የሚበልጥ ምንኩስና፣ ከእግዚአብሔር አስተምሮ የሚበልጥ ከቤተ ክርስቲያን የሚበልጥ ብሕትውና የለም። ስለዚህ የተሳሳተ ነገርን ከእነርሱ ስንሰማ መነኩሴ ስለሆኑ መቀበል ወይንም በእነርሱ ተበሳጭተን ከቤተ ክርስቲያን መቅረት ሳይሆን ትክክለኛውን የአባቶቻችን አስተምሮ ይዘን
በእነርሱ ጸንተን ልንቀጥል ይገባል። ምልክታችሁ የታል ልንላቸው በጸሎትም ልንበረታ ይገባናል ማለት ነው። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ከቅዱስ ሚካኤል እንዲሁም የቅድስት አፎምያ ረድኤት በረከት ያሳትፈን። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ እንዲሁም በኮሜንት ሀሳብ አስተያየታችሁን በመስጠት አገልግሎቱን ደግፉ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።